አሁን የተባለው ነገር መሆን ያለብን ነገር ነው ግን እየሆነን ያለነው ደግሞ ሌላ ነው ባሎች ተሰብስበው ሚስቶቻችን እንዲገዙልን እንፈልጋለንና ሚስቶቻችን ይገዙልን ብለው ያመጡት የሰው ስርዓት አይደለም የእግዚአብሔር ስርዓት ሚስቱን ለማጥቃትና ለመጉዳት እየተጠቀመበት ብዙ አቢዩዝ እንዳለ ጥቃት እንዳለ እንሰማለን ሚስት መገዛቷን የምታሳይበት መንገድ ምንድነው ክፉ ሊጠቀመው ስለሚሞክር ነው ይሄን ነገር ማለት በክርስቲያኖች ትዳር ውስጥ አቢዩዝ አለ ጥቃት አለ ፌሚኒዝም እንቅስቃሴ ከመጀመሪያው ጀምሮ ያለው ነገር ስናየው ታሪኩን የመጀመሪያው አካባቢ የነበረው ንቅናቄ ያመጣቸው ለውጦች ቀላል ዝም ብለው ምንም እንዳልሆነ የምንወስዳቸው ነገሮች አይደለም የወንድ ጉልበት ለማጥቃት ለፕሮቪዥን የተሰጠ ቤተሰብን ለመጠበቅ ነው የተሰጠ ከቤተክርስቲያን መድረክ ላይ ፌሚኒዝም ከአጋንንት ነው ብሎ ከመናገር ባለፈ እየሆነ ላለው ጥቃት ትክክለኛ መልስ አለን ወይኛ እንደ ቤተክርስቲያን ምንድነው ማድረግ ያለባቸው ጥቃትን የሚያስተናግዱ ሰዎች ሴትን ከሃይማኖታዊ ነገር ማውጣት ነው ወደዚህ እንቅስቃሴ የበለጠ እንድትገባ የሚያረጋት ብለው ደፍረውስ እስከሚናገሩ ድረስ ጥቃቶች አሉ አንከደም እነዚህን ጥቃቶች ደግሞ መፍትሄ እንሰጣለን የሚሉ አካላት ይነሳሉ የወንድ ጥላቻ በፍጹም ትክክል አይደለም እንግዲህ የተዋጀው ትዳር ውስጥ ባል ከሚስቱ ጋር ያለው ግንኙነት ይሄንን ከሆነ የሚመስለው በዚሁ በተዋጀው ትዳር ውስጥ ደግሞ ሚስት ከባሏ ጋር ያላት ግንኙነት ምንድነው መምሰል ያለበት ይሄንንም እዛው ኤፌሶን መጽሐፍ ነው የሚነግረን ሚስቶቹ ለጌታ እንደምትገዙ ለባሎቻችሁ ተገዙ ክርስቶስ አዳኟ ለሆናት ቤተክርስቲያን ራስ እንደሆነ ሁሉ ባል ደግሞ የሚስቱ ራስ ነውና ይላል ስለዚህ ሚስት ደግሞ ለባሏ እንድትገዛ የእግዚአብሔር ቃል ያዛል በጣም መልካም ነው ይሄን ነገር ስናነሳ ለምን መገዛት የሚለውን ሐሳብ በአንዳንድ ሰዎች አይምሮ ውስጥ በኔጌቲቭ ወይም ደግሞ ጥሩ ባልሆነ ስሜት ስለሚረዱት አንዳንድ ሰዎች ይሄንን በደንብ አርገን መናገር አለብን ብዬ አስባለሁ ግን ምንድነው የሚለው ለጌታ እንደምትገዙ ለባሎቻችሁ ተገዙ ለምን ክርስቶስ የቤተክርስቲያን ራስ እንደሆነ ባል ደግሞ የሚስቱ ራስ ነውና ይሄንን ስርዓት ያደረገው እግዚአብሔር ነው ይሄ የእግዚአብሔር ስርዓት ነው የሰው ስርዓት አይደለም ወይም ደግሞ ባሎች ተሰብስበው ሚስቶቻችን እንዲገዙልን እንፈልጋለንና ሚስቶቻችን ይገዙልን ብለው ያመጡት የሰው ስርዓት አይደለም የእግዚአብሔር ስርዓት ነው ስለዚህ ሚስት እንድትገዛ ለባሏ እግዚአብሔር ቃል ያዛል እዛው ኤፌሶን 5:33 ላይ ሆኖም ከናንተ ያንዳንዱ ሚስቱን እንደገዛ ስጋው አድርጎ ይወደድ ሚስትም ባሏን ታክብር ስለዚህ ሚስት መገዛቷን የምታሳይበት መንገድ ምንድነው ብለን ከጠየቀን ልክ ባል ራስነቱን የሚያሳይበት መንገድ ሚስቱን መውደድ መንከባከብ መጠበቅ መምራት ማክበር ነው ብለን ቀደም እንዳነሳ ሚስት ደግሞ ለባሏ ትገዛ ይላልና እንዴት ነው የምታሳየው ያንን ካልን እዛው ላይ ነው የሚነግረን ሚስት ባሏን እንድታከብር የእግዚአብሔር ቃል ያዛል ይሄ ብቻ አይደለም ቆላስይስ ምዕራፍ 3 ላይም በጌታ ዘንድ ተገቢ በመሆኑ ሚስቶችን ነው የሚያዘው ሚስቶች ሆይ በጌታ ዘንድ ተገቢ በመሆኑ ለባሎቻችሁ ታዘዙ ብሎ ይናገራል ሃሌሉያ ነው የሚያስብለው ደስ ነው የሚለን ለምን እግዚአብሔር ስርዓት ስለሆነ ደስ ነው የሚለን እውነት ነው የሰው ስርዓት አይደለም እውነት የእግዚአብሔር ስርዓት ነው ስለዚህ ደስ ነው የሚለን በጣም የሚያስገርመኝ ነገር ልንገርሽ ሴት ትገዛ የሚልባቸው ክፍሎች ላይ በሙሉ ወይም ተታዘዝ የሚለው ክፍል ላይ በሙሉ ከራሱ ጋር አገናኝቶ ነው እግዚአብሔር የሚናገረው ሚስቶቹ ለጌታ እንደምትገዙ ለባሎቻችሁ ተገዙ ለማን እንደምትገዙ ለጌታ እንደምትገዙ ሚስቶቹ ይልና በጌታ ዘንድ ተገቢ ስለሆነ ለባሎቻችሁ ታዘዙ ብሎ ይናገራል ለምን ስርዓቱን ያስቀመጠው ራሱ እግዚአብሔር ስለሆነ ሴት ይሄንን ነገር ስታረግ እግዚአብሔርን ያያሰበች እንድታረገው ነው የሚፈልገው ወይም ደግሞ በጋብቻ ውስጥ ነኝ ካልኩኝ ጌታን እንዴት ነው ማከብረው ካልኩ ማከብርበትን መንገድ ነው ያሳየኝ ለባሌ በመታዘዝ ውስጥ ለባሌ በመገዛት ውስጥ ጌታን ነው ማከብረው ከሱ ጋር ነው ያገናኘው it's so powerful ጴጥሮስን በጻፈው መልእክቱ ላይ ሚስቶችን ሲያዝ እንዲገዙ ሲያዝ ምን ብሎ ነው የሚያዘው ተስፋቸውን በእግዚአብሔር ላይ የጣሉ የቀድሞ ቅዱሳን ሴቶች ተስፋቸውን በእግዚአብሔር ላይ የጣሉ የቀድሞ ቅዱሳን ሴቶች ራሳቸውን ያስዋቡት በዚህ አይነት ለባሎቻቸው በመገዛት ነበር ይላል እነሱ የተገዙት ተስፋቸውን እግዚአብሔር ላይ አድርገው
ስለዚህ መገዛት የሚለው ነገር ቀጥታ የሚገናኘው ከጌታ ጋር ነው ከትዳር አጋራችን ከባላችን ጋር አይደለም አሁን ብዙ ሴቶች የሚታገላቸውን ነገር እዚህ ጋር ማንሳት ያስፈልጋል የትዳር አጋራቸውን ያዩትና ያው ሚስት ስለሆነች ድካሙን ታቃለች ስንፍናውን ታቃለች ችሎታውን ታቃለች የማይችለውን ታቃለች ብዙ ነገር ታቃለች ስለዚህ ሰውዬ እንዴት ብዬ ነው እኔ መገዛለት ማለት ትጀምራለች ማለት ነው ምናልባትም በብዙ ነገር የተሻለች እንደሆነች ራሷን ልታስብ ትችላለች በትምህርት የተሻለች ልትሆን ትችላለች ምናልባት በመታመጣው ፋይናንስ የተሻለች ልትሆን ትችላለች ምን ስለሆነ ነው ለሱ መገዛለት ወይ ታዘዢ ሚለውን ማረግለት ለምንድነው የሚል ሐሳብ ሚስት ልታስብ ትችላለች ግን እግዚአብሔር ከራሱ ጋር ነው ያገናኘው ከባላችን ችሎታ ጋር አይደለም ያገናኘው ከባላችን ብቃት ጋር አይደለም ያገናኘው ከራሱ ጋር ነው የሚያገናኘው ስለ ጌታ ብለን ነው ለባላችን የምንታዘዘው ስለ ጌታ ብለን ነው ለባላችን የምንገዛው ለምን እግዚአብሔር ልብ ላይ ያለውን ያንን ሃርመኒ ማምጣት ስለምንፈልግ ያንን ዩኒቲ ማምጣት ስለምንፈልግ ሁለቱ አንድ ስጋ ይሆናሉ የተባለው ማምጣት ስለምንፈልግ በአንድነታቸው ውስጥ እግዚአብሔር የከበረ ሐሳብ ስላለው ያ ሐሳብ ተስተካክሎ መስመር ይዞ እንዲሄድ ስለምንፈልግ ጌታን ከመውደዳችን የተነሳ የምናደርጋቸው ነገሮች ናቸው እዚህ ጋር በጣም ጨምሬ መናገር የምፈልገው አሁን ምትመች ረዳት አይደል ይላል አሁን ረዳት የሚለውን ቃል ብዙ ጊዜ አሳንሰን ነው የምናስበው ለብዙ ትርጉም የሚጋለጠው ከዛ ደግሞ አሳንሰን የምናስበው ሐሳብ መገዛት የሚለው ሁለቱም ግን የማነስ እንትኖች አይደል ቋንቋዎች አይደሉም መጽሐፍ ቅዱስ ላይ የማነስ ቋንቋዎች አይደሉም እግዚአብሔር ረዳታችን ከኛ አንስም እግዚአብሔር የእግዚአብሔር ማንነት ነው ረዳትነት ያ ማንነት ነው ሚስት ውስጥ ያለው ባሏን ታግዘዋለች ትረዳዋለች መርዳት የእግዚአብሔር ባህሪ ስለሆነ መገዛትም የክርስቶስ መልክ ነው ማን ነው የሚሰብከን ላይክ መገዛት መዋረድ እንደሆነ ፊል እንድናረግ የሚያረጋን መገዛት የሚባለው ዝቅ ማለት እንደሆነ ፊል እንድናረግ የሚነግረን እሱ ነው ማን ነው የእግዚአብሔር ቃል እሱ ነው ጌታ ኢየሱስ ክርስቶስ ለአባቱ ታዟል ላውም ለመስቀል ሞት የታዘዘ ሆነ ነው የሚለው እዚህ መገዛት ሰብሚት ማድረግ የክርስቶስ መልክ ነው አንዲት ሴት በትዳሯ ውስጥ ለባሏ በመገዛቷ ውስጥ የክርስቶስን መልክ ነው ለዋላ የምትሰለው ልክ ባል የተሰጠውን ኃላፊነት ሲወጣ የክርስቶስን መልክ በላዩ ላይ እንደሚስል ማለት ነው አይደል ክርስቶስ በተክርስቲያን እንደወደደ ባል ሚስቱን ወደዳት ባል ሚስቱን ሲወድ የክርስቶስ መልክ ነው በሱ ላይ የሚሳል ልክ እንደዛው ደግሞ ሚስት ስትገዛ የክርስቶስ መልክ ነው በሷ ላይ የሚሳል መገዛትም መርዳትም ዝቅታ አይደለም የጌታ የራሱ ማንነቶች ናቸው እግዚአብሔር መልክ ነው ስለዚህ ደስ ብሎ እንድንቀበለው የሚገባ ከእግዚአብሔር የተሰጠን ሮላችን እንደሆነ ማወቅ አለብን ማለት ነው ይሄንን ማንንም እንዲነጥቀን እድል በር መክፈት አያስፈልገንም ክፉ ሊጠቀመው ስለሚሞክር ነው ይሄንን ነገር ማለት ስለዚህ ይሄንን በማረጋችን ውስጥ ባል የተሰጠውን ኃላፊነት በመወጣት ውስጥ ሚስት የተሰጣትን ኃላፊነት በመወጣት ውስጥ የጋብቻ ሪሌሽንሺፓቸው ስሙዝ ይሆናል ጤናማ ይሆናል በዛ ጤናማ በሆነ ሪሌሽንሺፕ ውስጥ ጌታ ይገለጣል ሚስትም ጌታን ትገልጣለች በመገዛቷ ውስጥ ባልም ደግሞ የራስነት ኃላፊነቱን በአግባቡ በመወጣት ውስጥ ክርስቶስን ይገልጣል በዛ ቤት ላይ የክርስቶስ መልክ ይገለጣል ጥሪያችን በቀኑ መጨረሻ ብርሃንና ጨው የመሆን ጥሪ ነው ያለን ስለዚህ በእኛ መካከል ያለ ሃርመኒ ወደ ልጆቻችን ያልፋል በእኛ መካከል ያለ ሃርመኒ ወደ ጎረቤቶቻችን ያልፋል በእኛ መካከል ያለ ሃርመኒ በዘመዶቻችን መካከል ያልፋል ይታያል ክርስቶስ ያ እንዲሆን ነው ይሄንን ስርዓት የተሰጠን በአዲስ ኪዳን እና ደስ ይያለን እየወደድ ነው ልናረጋው የሚገባ ነገር ነው እንደ ተበለጥን እንደ የበታች ይሆንን ምን ስለሆነ ነው እሱ ምናምን ይያለን ምንታገለው ነገር አይደለም በጣም አሁን ለሚስቶችም መናገር ፈልጋለሁ ይሄንን ማለት ክርስቶስን እንወዳለን ካልን በደም ፎከስ ባረግ ደስ ይለኛል ክርስቶስን እንወዳለን እሱን እንከተላለን ካልን የሰጠንን መርህ ልንቀበለው ይገባል
ብትወዱኝ ትእዛዜን ትጠብቃላችሁ ነው። ይሄ ስርዓት የጌታ ስርዓት ነው፣ የሰው ስርዓት አይደለም። ከወደድኩት እንደ ቃሉ እኖራለሁ። እድሜ ዘመናችሁን ከባሎቻችሁ ጋራ በትግል ውስጥ ያላችሁ ሰዎች አሁን እየሰማችሁኝ ያላችሁ ካላችሁ ይሄ ቃል የሚታገላችሁ መገዛት የሚለው ሐሳብ የሚታገላችሁ ሰዎች ካላችሁ በኔጌቲቭ ወይ ጭንቅላታችሁ ውስጥ በአንድም በሌላ የገባባችሁ ሰዎች ካላችሁ መገዛት የክርስቶስ መልክ እንደሆነ ልነግራችሁ ወዳለሁ። ወደ ትዳራችን እንመለስ። ጌታ ወደ ሰጠን ትዳር ወደ ከበረው ልጆቻችን የኛ ነጸብራቆች ናቸው። እኛ ውስጥ ያለ ነገር ነው ወደ ልጆቻችን የሚያልፈው። እኛ ጋር መዋደድ ካለ መከባበር ካለ ልጆቻችን መካከልም ያ ነው የሚንጸባረቀው። ስለዚህ እግዚአብሔር የሰጠንን የሮል በአዲስ ኪዳን የሆነውን ሮል በአግባቡ መወጣት ይገባናል። እኩል ነን በአዲስ ኪዳን። አይሁድ የለም የግሪክ ሰው፣ ባሪያ የለም ነፃ ሰው ወይም ሴት የለም ወንድ የለም፣ ሁሉ በክርስቶስ አንድ ናቸው። አዎ አንድ ነን፣ በክርስቶስ ኢየሱስ አንድ ነን። ግን ደግሞ የተሰጠን ሮል አለ። እሱን ረግጠን አንቆምም፣ ስንፎካከርም አንገኝም። ስለዚህ ይሄን ማስተዋል ያስፈልጋል። በመጀመሪያ መሆን የነበረበትን በመጀመሪያ የእግዚአብሔር ዓላማና እቅድ የነበረው ትዳር ያሳየሽን አለ። ከዛ ደግሞ ኃጢያት መጥቶ እንዴት ብዙ አይነት ድብልቅልቅ ያለ ነገር እንደተፈጠረ ሳይተሽናል። ከዛ ደግሞ በክርስቶስ ኢየሱስ የተዋጀው ትዳር ደግሞ የእግዚአብሔር ዲዛይን ሪስቶር የተደረገው ትዳር ምን መምሰል እንዳለበት ነው ያሳየሽን። እዚህ አሁን ሪስቶር የተደረገው ትዳር ውስጥና እዚህ አዲሱ ኪዳን ውስጥ የምንኖር ክርስቲያን ባለ ትዳሮች ደግሞ አሁን የተባለው ነገር መሆን ያለብን ነገር ነው፣ ግን እየሆነን ያለነው ደግሞ ሌላ ነው። ስለዚህ እሱን አሁን እየሆነን ያለነው ነገር አንስተን እውቅና ሰጥተን መኖሩን ችግሩ መኖሩን እውቅና ሰጥተን ወደ መፍትሄ ሐሳብ እንድንመጣ ፈልጋለሁ። አዎ ባል የሚስቱ ራስ እንዲሆንና ሚስቱን ፕሮቴክት እንዲያደርግ ሚስቱን እንዲመግብ እንዲጠብቅ እንዲንከባከብ ነው የተሰጠው ኃላፊነት። ግን ቅድም አንቺ እንዳልሽው የተሰጠውን ጥንካሬና የተሰጠውን ስፍራ ሚስቱን ለማጥቃትና ለመጉዳት እየተጠቀመበት ብዙ አቢዩዝ እንዳለ ጥቃት እንዳለ እንሰማለን። ሴቷም ደግሞ መገዛትና መታዘዝ ተሰጥቷት ግን ይሄንን ባለማክበር ሌላ አይነት መተረማመስ ውስጥ ገብተን እንገኛለንና እነዚህ ነገሮችስ እንዴት ነው የምናያቸው? ስፔሻሊ ደግሞ ጥቃትን አስመልክቶ ጥቃቶች አሉ አንከድም። እነዚህን ጥቃቶች ደግሞ መፍትሄ እንሰጣለን የሚሉ አካላት ይነሳሉ። የተለያዩ እንቅስቃሴዎች ይመጣሉ። አሁን ፌሚኒዝምን የመሰሉ እንቅስቃሴዎች ከቤተ ክርስቲያን መድረክ ላይ ፌሚኒዝም ከአጋንንት ነው ብሎ ከመናገር ባለፈ እየሆነ ላለው ጥቃት ትክክለኛ መልስ አለን ወይኛ እንደ ቤተ ክርስቲያን? የእግዚአብሔር ቃል ሲናገር ባይምሯችሁ መታደስ ተለወጡ እንጂ ይሄንን ዓለም አትምሰሉ ይላል። ምክንያቱም የእግዚአብሔርን ፈቃድ በጎና ደስ የሚያሰኘው ፍጹም የሆነው እንድንረዳ የብዙ ቻሌንጃችን በቃ የብዙ ችግሮቻችን ምንጭ እንደ እግዚአብሔር ቃል አለመኖራችን ባልታደሰ አይምሮ መኖራችን ውስጥ ነው ብዬ አስባለሁ። ከዓለም ይዘን የመጣነውን አስተሳሰብ ከካልቸር ይዘን የመጣነው ከባህል ውስጥ ይዘን የመጣነው አስተሳሰብ ያንኑ እንደያዘን ነው ክርስትናን ደግሞ ይዘን አብረን ጎን ለጎን ለማስኬድ የምንሞክረው ማለት ነው። ግን ቆም ብለን የእግዚአብሔር ቃል በነገሮች ውስጥ ምንድነው የሚለው? ይሄ አስተሳሰቤ በአይምሮአችን መታደስ መለወጥ አለበት። አስተሳሰቤ ጭንቅላቴ ውስጥ ያለው አስተሳሰብ እንደ እግዚአብሔር ቃል ነው ወይ የሚለውን ቆም ብሎ መመዘን መፈተን ያስፈልጋል። እንዳልሽው ይሄን ይያለን የእግዚአብሔር ቃል በክርስቲያኖች ትዳር ውስጥ አቢዩዝ አለ፣ ጥቃት አለ፣ ከእግዚአብሔር ሐሳብ ውጪ የሆነ ነገር አለ በደም። ለምን ካልሽኝ እንደ እግዚአብሔር ቃል እንደሚገባ መኖር ስለሌለ ማለት ነው። ስለዚህ ባልም ሚስትም ወደ መንፈሳዊ ነገር ራሳቸውን ማንሳት አለባቸው ብዬ አስባለሁ። የእግዚአብሔርን ቃል ወደ መረዳት፣ የእግዚአብሔርን ቃል ወደ ማንበብ፣ ከኔ ምን ይጠበቃል፣ የእግዚአብሔር ቃል ምን አርግ ነው የሚለኝ፣ ምን እንደሆነ ነው የሚፈልገው የሚለውን በጣም ማስተዋል መረዳት ያስፈልጋል። ሌላ ለጥቃት የሚዳርገው ነገር አሁን ያልኩሽ ከውቀት ውጪ መሆን፣ የእግዚአብሔር ቃል ውቀት ውጪ መሆን፣ ከዛ ራስን አለመግዛት። ራስን መግዛት ማለት በተለይ ወንዶችን መናገር ፈልጋለሁ እዚህ ጋር
ምክንያቱም እግዚአብሔርም ቃል ራስን ስለመግዛት አጥብቆ ስለሚናገር ማለት ነው ቅድም እንዳነሳ ነው እግዚአብሔር ትከሻን ጡንቻን ሰጥቷል ፊዚካሊ ዲፈረንት ነን ምንም ይሄን ምን ከደው ነገር አይደለም እንደባደብ ቢባል ማን እንደሚያሸንፍ ግልጽ ነው ራስን መግራት ራስን መግዛት በጣም አስፈላጊ ነገር ምክንያቱም ያልተገራ ያልተገዛ ማንነት ነው ወደ ጥቃት የሚሄደው ጉልበት አለኝ በጉልበቴ የፈለኩትን ነገር ማድረግ ይችላል ኃይል አለኝ በኃይሌ የፈለኩትን ነገር ማድረግ ይችላል ብሎ ማሰብ ሲኖር ነው እግዚአብሔር ቃል ኤጲስቆጶስ ሊሆን የሚወድ የሚለው ክፍል ላይ ወይም ደግሞ ሊኖረው የሚገባ ማንነት ብሎ የሚያስቀምጠው ላይ ያንዲት ሚስት ባል የሆነ ልከኛ ይለና ራሱን የሚገዛ ይሄ ለሁሉም ወንድ የሚሰራ ነው ብዬ አስባለሁ ያንዲት ሚስት ባል ሲልም ራስን ከመግዛት ጋር የተገናኘ ነው ልከኛም ሲል ራስን ከመግዛት ጋር ራሱን የሚገዛ ራስን መግዛት ያስፈልጋል በጣም ማለት ነው ለምንድን ነው የተሰጠኝ አቅም ለምንድን ነው የተሰጠኝ ጉልበት ለምንድን ነው እግዚአብሔር ይሄንን የሰጠኝ ምን እንዳደርግበት ፈልገው ነው የሰጠኝ ወደሚለው መምጣት ያስፈልጋል ጳውሎስም ለቲቶ በላከው መልእክቱ ላይ ወጣቶችን ሲያዝ ራሳቸውን የሚገዙ እንዲሆኑ ነው የሚያስጠነቅቀው ራስን መግዛት በጣም ያስፈልጋል ያ ቻሌንጅ ካለን ራሳችንን የመግዛት ቻሌንጅ ካለን በእግዚአብሔር ፊት ራስን ማዋረድ ያስፈልጋል ሂዩሚሊቲ በእግዚአብሔር ፊት ራስን ማዋረድ ያስፈልጋል ጌታ ሆይ እኔ ይሄን በቃ ይሄ ችግር አለብኝ ቁጣ ካለ በውስጣችን ልክ አይደለም እግዚአብሔር ቃል አስወግዱ ነው የሚለው ንዴት ቁጣ ጸብ ጭቅጭቅ ከመካከላችሁ አይገኝ እኮ ነው የሚለው እና ያ ነገር የሚሰማን ከሆነ ንዴት ካለ ውስጣችን ራስን መግዛት መለማመድ ያስፈልጋል ራስን መግራት መለማመድ ያስፈልጋል እዚህ የለንም ብለን ካሰብን ራሳችንን የመግዛት ነገራችን የቀነሰ ነው ብለን ካሰብን በእግዚአብሔር ፊት ማሆን ጌታ እንዲረዳን መጸለይ በጣም ያስፈልገናል በፍጹም አቅም የወንድ አቅም ለማጥቃት አልተሰጠም የወንድ ጉልበት ለማጥቃት አልተሰጠም ለፕሮቪዥን ነው የተሰጠው ቤተሰብን ለመጠበቅ ነው የተሰጠው ሚስትን ለማጥቃት አይደለም የተሰጠው ስለማጥቃት ስናነሳ ሚስት ብቻ ናት የምትጠቀው ማለት አይደለም ባልም ሊጠቃ ይችላል ወንዶችም ሊጠቁ ይችላሉ እንደው አብዛኛው ጎልቶ የሚታየው ስለሆነ ነው እንደዛ ትኩረት ሰጥተን ምናምን ስለዚህ ራስን መግዛት በጣም ያስፈልጋልና ራስን አለ መግዛት ለጥቃት ሰዎችን እንድናጠቃ ያደርጋል ራስ ወዳድነትም ሲኖር ሰዎችን ለማጥቃት የሌላውን ሐሳብ መስማት አለ መፈለግ የሌላውን ፍላጎት ማዳመጥ አለ መፈለግ እኔ ብቻ ልሰማ እኔ ብቻ ልደመጥ እኔ ያልኩት ብቻ ይሁን የሚሉ አስተሳሰቦች ካሉ ያም ደግሞ ለጥቃት ይዳረጋል ሌላው ዋስትና ማጣት ስሜትን በሚኖርበት ጊዜ ኢንሴኩሪቲ በሚኖርበት ጊዜ ሌላኛውን ሰው ኮንትሮል ማድረግ መቆጣጠር መፈለግ እንደሱ አይነት ስሜት የሚሰማ ሲሆን ሌላኛውን ሰው በግድ እነሱ የሚፈልጉትን ነገር እንዲያደርጉ ምናምን የማስገደድ ነገር ሲኖር ጥቃቶች በዛ ውስጥም ብቅ ይላሉ ሌላውን ሰው አሳንሶ ማየት አንዱ ለጥቃት ለምሳሌ ባል ለሚስት ያለው አመለካከት መጽሐፍ ቅዱሳዊ ካልሆነ በእግዚአብሔር አምሳል ከሱ እኩል እንደተፈጠረች ካልተረዳ ትንሽ እንደሆነች ዝቅ ያለች እንደሆነች አድርጎ የሚያስብ ከሆነ ለማጥቃት ሊነሳሳ ይችላል ወይም ደግሞ በጋብቻ ውስጥ ያለውን ሪሌሽንሺፕ የስልጣን ትግል አርገን ምን ረዳውም ከሆነ ማጥቃት የሚባለው ነገር ይመጣል ማለት ነው የስልጣን ትግል አለ መሆኑን መረዳት ያስፈልጋል እነዚህ ነገሮች በሚሆኑበት ጊዜ በተለይ ባል ሚስትን የማጥቃት ምናልባት ሚስትም ደግሞ ባልን የማጥቃት ነገር እንደዚህ አይነት ነገሮች አሁን ባነሳናቸው መንገዶች ሊከሰቱ ይችላሉ በዚህ ውስጥ ደግሞ ማጥቃት ካለ ደግሞ በተቃራኒው ምን ያስነሳል ኖ ማለትን ያስነሳል አልጠቃም ማለትን ደግሞ በተቃራኒው ይመጣል ማለት ነው አመጽን ያመጣል እንድታጠቀኝ አልፈልግም እንድታጠቂኝ አልፈልግም የሚል ስሜትን ያመጣና በሌላኛው ሳይድ ደግሞ አመጽን ደግሞ ይቀሰቀሳል በነገራችን ላይ ክፉ ባልና ሚስቱን ይለይ እንጂ የትኛውንም ነገር ነው የሚጠቀመው የትኛውንም ነገር ማጥቃትን ይጠቀማል ባልና ሚስቱን ለመለየት አመጽን ይጠቀማል ምንም ነገርን ይጠቀማል እስከለየለት ድረስ ማለት ነው
ስለዚህ የክፉን ሐሳብ መሳት የለብንም ያው አመጽ በሌላኛው አንፃር ደግሞ ሊነሳ ይችላል አሁን ለመብት ትግሎች ምናምን እነዚህ ነገሮች አሁን የመነጩት ቅድም ስታነሽ ከፌሚኒዝም አንፃር መጨቆን አለ ዝቅ ተደርጎ መታየት አለ ከሚሉ ስሜቶች የመነጩ ናቸው እዚህ ጋር ያይዘን ስለ ፌሚኒዝም ስናነሳ በደንብ ትኩረት አድርገን መናገር አለብኝ ብዬ ይሄንንም አስባለሁ ትኩረት አድርጌ መናገር አለብኝ ብዬ ለምን ዝም ብለን ከለቀቅ ነው ልክ ስለማይመጣ ማለት ነው ስለዚህ በማስተዋል ይሄንን ማየት ይኖርብናል አሁን ፌሚኒዝም እንቅስቃሴ ከመጀመሪያው ጀምሮ ያለውን ነገር ስናየው ታሪኩን የመጀመሪያው አካባቢ የነበረው ንቅናቄ ያመጣቸው ለውጦች ቀላል አይደሉም ዝም ብለው ምንም እንዳልሆነ የምንወስዳቸው ነገሮች አይደሉም በተለይ ከመምረጥ መብት ጋራ ሴቶች ያው አይመርጡም ነበር ምርጫ ስለዚህ ከመምረጥ መብት ጋር ንብረት ከማፍራት አንፃር የትምህርት ዕድል ከመፍጠር አንፃር እነዚህ ሁሉ ነገሮች ከማድረግ አንፃር እንቅስቃሴው ያመጣቸው ለውጦች ቀላል ተደርገው የሚወሰዱ አይደሉም ስለዚህ ሙሉ ለሙሉ ምንም የማይጠቅም የማይረባ በቃ ሮንግ የሆነ ነገር ነው ብለን ቆርጠን አንጥለው ግን ደግሞ አሁን ሙቭመንቱ እየቀጠለ ሲመጣ ያመጣቸው ነገሮች ደግሞ ስናስተውላቸው ደግሞ ይሄን ነገር ክፉም እየተጠቀመው ነው በተወሰነ መጠን ደግሞ እንድንል ደግሞ የሚያደርጉ ነገሮች ደግሞ አሉ ምንድናቸው አሁን ከረንትሊ በተለይ አሁን አክቲቭ ሆኖ የፌሚኒዝም እንቅስቃሴ ምን ላይ ያተኮረ ነው የሚለው ነገር ስናየው ከሪፕሮዳክቲቭ ራይት ወይም ደግሞ ይሄ የስነ ተዋልዶ መብት የሚለውን የበለጠ የሚያቀነቅን ወደ ማቀንቀን መጥቷልና እሱኛው በዋናነት ይዞ የመጣው የአቦርሽን ራይትን ነው ማለት ነው ይሄ ጽንስ የማስወረድ መብት የሚባለው ነገር በዋናነት እንደ ዋና አጀንዳ ይዞ የተንቀሳቀሰ ያለው እሱ ሁለተኛ ደግሞ የትራንስጀንደር ራይት የሚባለው አብሮ አሁን ምንድነው የሚያገናኘው ነው የሴት መጠቃትና የትራንስጀንደሪዝምን ምንድነው የሚያገናኘው ግን አሁን የፌሚኒዝም እንቅስቃሴ እሱንም እንደ አንድ አካል ወስዶ ለትራንስጀንደር ራይት እየሰራ ነው የራዲካል ፌሚኒዝም ምንም አካሄድ ሲታይ ያሉትን ሲስተሞች ራዲኬት የማድረግ እና እንደዛ በሚደረጉ አሁን ምን ሰማው በየሚዲያው ምናምን ሴትን ከሃይማኖታዊ ነገር ማውጣት ነው ወደዚህ እንቅስቃሴ የበለጠ እንድትገባ የሚያረጋት ብለው ደፍሮስ እስከሚናገሩ ድረስ ማለት ነው እና አያስፈልጉም ብለው የሃይማኖት ተቋማት የሚባሉት የሴትን መብት የሚጎዱ ናቸው ስለዚህ እንደውም ሴትን ከዛ ውስጥ ማውጣት ነው ብለው በድፍረት እስኪናገሩ ድረስ በዛ መልኩ የሚሄድ ነገር አለው ልክ ያልሆኑ ነገሮች በዛ ውስጥ አሉት ስለዚህ እንደ ክርስቲያን ነገሮችን ስናይና ስንመዘን ከእግዚአብሔር ቃል ጋራ የሚጣረስ ነገር ካለው አይደለም እንዳልኩት መጀመሪያ አካባቢ ያመጣቸው ነገሮች ቢኖሩ ለሴት መብት መስራት በጣም አስፈላጊ መሆኑን ባምንም ማለት ነው ግን መልኩን ቀይሮ የሚሄድባቸው አቅጣጫዎች ሲታይ ግን በደንብ ክፉ አክሰስ ያደረገው እንደሆነ ማስተዋል ይቻላል ማለት ነው ወደ ኦሪጂናል የሆነውን እግዚአብሔርን ሐሳብ ቀደም ያነሳ ነው ዘፍጥረት ላይ ወደዛ ነው የሚሄደው አካሄዱ ያንን መልክ ዲስቶርት የማድረግ ባልና ሚስት እንደ ባልና ሚስት አብረው መቆም እንዳይችሉ የሚያደርግ እንዳይቀባበሉ የሚያደርግ የወንድ ጥላቻ ጌታ እንደዛ ላይ የወንድ ጥላቻ በፍጹም ትክክል አይደለም ግን ሳማውዛ ውስጥ ይታያል በእንቅስቃሴዎች ውስጥ ወንድን ጥላቻ ይታያል አይደለም ብለን ልንከደው ልንሸመጠጠው አንችልም በአንድም በሌላ እየተገለጠ ስለሆነ ማለት ነው ከዛ ደግሞ የጾታን ራሱ ወንድ ሴት ብሎ ያለ መለየት ሳማው ኮንቲኒየም ነው ጾታ ብለው እስከማመን ድረስ የሆነ ቁርጥ ያለ ወንድነት ሴትነት የሚባል ነገር የለውም በቃ የፈለግሽውን መሆን ትችያለሽ ከፈለግሽ ወንድ መሆን ትችያለሽ ወንድ የሆነው ከፈለገ ሴት መሆን ይችላል የሚል አይነት እንቅስቃሴ ወንድ ይወልዳል የሚባል እንቅስቃሴ ድረስ ሴት የሚባለው ወይም ውመን የሚባለው ዲፋይን ላለማድረግ ሬዚስት እስከማድረግ ድረስ የሄደውን አካሄድ ደግሞ ስናይ ይሄኛው ሙቭመንት በክፉ አልተጠለፈም ማለት ደግሞ አንችልም ስለዚህ ራሳችንን በጣም ፕሮቴክት ልናደርግ ልንጠብቅ ይገባናል ማለት ነው እና ጥቃቱን ተከትሎ የሚመጡ እንቅስቃሴዎቹም ቢሆኑ
እንደ እግዚአብሔር ቃል በደንብ መዝነን ልክ የሆነውን ልክ ነው ማለት አለብን። እግዚአብሔር የፍትህ አምላክ ነው። የማንንም ጭቆና እግዚአብሔር አይፈልግም። ማንንም እንዲጨቆን እግዚአብሔር ፈቃድ አይደለም። ፍትህን እንድናረግ ምህረትን እንድናረግ የተጠራን ሴት ያላግባብ መጨቆን የለባትም ምንም ጥያቄ የለውም። ይሄ የሁላችንንም ጥረት የሚፈልግ የህግን ኢንቮልቭመንት የሚፈልግ በጣም ስራ የሚፈልግ ነገር ነው። አዎ ግን ደግሞ የእግዚአብሔርን መርህ እስኪጥስ ድረስ ግን መሆን የለበትም። የእግዚአብሔርን ቃል እስከሚነካ ድረስ ግን መሄድ የለበትም። ጥንቃቄ የሚያስፈልገው ስለይ ስለሆነ ማለት ነው። ስለዚህ ፌሚኒዝም እንቅስቃሴ አንዳንድ ሰዎች በቃ ያጋንንት ነው ብለው ሲገልጡት አይ ቲንክ ይሄኛውን ሳይድ ለማለት ፈልገው ሊሆን ይችላል ብዬ አስባለሁ። ግን ደግሞ ያመጣቸው በጎ ጎኖችንም ደግሞ ኮምፕሊትሊ ምንም እንዳልሆኑ አድርገን ደግሞ አውጥተን ምንጠላቸውም ላይሆኑ ይችላሉ ማለት ነው። ስለዚህ በዚህ መልኩ ብናየው መልካም ነው። ግን በቀኑ መጨረሻ ክፉ እድል ፈንታ አግኝቶ በባልና በሚስት መካከል የሚገባበት እድል ደግሞ እንዳይሆን በራችንን በጥንቃቄ መዝጋት ያስፈልገናል። ትውልዳችንንም በአግባቡ ማየት አለብን። ልጆቻችንን ምክንያቱም እኛ ውስጥ ያለ ስሜት ነው ለልጆቹ የሚንጸባረቀው። እኔ ምን አይነት አመለካከት አለኝ ልጄ ይኖራታል ነገ። ስለዚህ ልጆቻችን ምን አይነት እንትን ነው እየያዙ ያሉት የሚለውንም ማስተዋል ያስፈልጋል ማለት ነው። እንዳልሽው እንግዲህ ጥቃት አለ። ያ አጥቂዎች አሉ። አጥቂዎች ካሉ ተጠቂዎች አሉ። ተጠቂዎች ደግሞ መፍትሄ ይፈልጋሉ። ተጠቂዎች ምን ያደርጉ ነው አሁን ምን እርምጃ ይወሰዱ? አጥቂዎች የቀጥታ ተጎጆች አይደሉም። በጊዜው ከሚሆነው ነገር አልቲሜትሊ መጎዳታቸው አይቀርም። ምክንያቱም እግዚአብሔር በእነሱም ሆነ በትዳራቸው ያሰበው ነገር ያየው ኢሜጅ ስለሚበላሽ ተጎጂ መሆናቸው አይቀርም። ግን ለጊዜውም ቢሆን ቀጥታ ጉዳቱ ስለማያገኛቸው ለአጥቂዎች አይደለም። አሁን ለአጥቂዎች ምክር ነው መስጠት የሚቻለው። ተጠቂዎች ምን ያደርጉ? አሁን አትሄዱ ምንላቸው ቦታ አለ፣ አትስሙ ምንላቸው ሰው አለ። ምንድነው ማድረግ ያለባቸው? ጥቃትን የሚያስተናግዱ ሰዎች ቨርባሊ የንግግር ጥቃት አለ፣ አካላዊ ጥቃት አለ። እሱን ሁሉ ታግሰው መቀመጥ ነው ያለባቸው። እሱን ሁሉ ታግሰው ተቀምጠው ደግሞ ህይወታቸውን እስከመነጠቅ እየደረሱ ያሉበት ሁኔታ አለና ምን ያደርጉ? ያ አሁን ይሄ በጣም ሰፊ ሐሳብ ነው። ደግሞ አንድ ቀጥ ያለ መልስ የማይመለስለት ሐሳብ ብዙዎችን የሚያታግል በተለይ ቤተክርስቲያን ውስጥ ብዙ ትግል ያለበት ሐሳብ ነው። ሳማ በሁለት ከፍለን ብናየው ደስ ይለኛል። አንዳንዶች ጥቃትም ሳይሆን ጥቃት ነው ብለው የሚያስቡ የሚረዱ ለምሳሌ በጋብቻ ውስጥ አለመግባባት ግጭት አለ። ምክንያቱም ሁለት ሰዎች ናቸው እዛ ውስጥ አብረው እየኖሩ ያሉት። አንደኛው ሰው ሐሳብ አለው፣ ሌላኛውም ሰው ሐሳብ አለው። ሐሳባቸው ይጋጫል። አንደኛው ሰው ፍላጎት አለው፣ ሌላኛውም ሰው ፍላጎት አለው። ፍላጎት ሊጋጭ ይችላል። በግጭት ውስጥ ደግሞ አንደኛው ሰው አንደኛውን ሰው ሊያስቀይም ይችላል፣ ሊያሳዝን ይችላል አይደል? የሚፈጠሩ ነገሮች ሊኖሩ ይችላሉ። መበዳደል የምትዩም ነገር በዛ ውስጥ ሊያካጥም ይችላል። ያንዳንዱ በጋብቻ ውስጥ የሚፈጠረውን ነገር ጥቃት ነው ብለን ወደ ማሰብ የምንመጣ ከሆነ ያ ልክ አይመጣም። ደግሞ ጥቃትም ደግሞ ሪሊ ጥቃትም እየተፈጠረ ደግሞ ምንም እንዳልተፈጠረ አድርገንም ደግሞ መሄዳችንም ትክክል አይደለም። ስለዚህ ትክክለኛውን ባላንስ ልንረዳ ይገባናል ማለት ነው። ቅድም እንዳነሳሽው በባልና በሚስት መካከል ያለ ሪሌሽንሺፕ ቅድም እንዳልኩት እግዚአብሔር ለዩኒቲ ነው የፈጠረው፣ ለህብረት ነው የፈጠረው። በአብሮነታቸው ውስጥ እሱን እንዲያከብሩ የሱን ሐሳብ በህይወታቸው ላይ ያስቀመጠውን ሐሳብ በጋራ እንዲፈጽሙበት ህይወታቸውን እንዲጠፋፉበት አልሰጣቸው። ህይወትን እስከማጥፋት መሄድ የለበትም በጋብቻ ውስጥ ያለ ግንኙነት። ስለዚህ ነገሮች እየከፉ የጠጠሩ መምጣት ከጀመሩ እርዳታ መፈለግ ያስፈልጋል። ምንድነው መደረግ ያለበት ወደሚለው እርዳታ መፈለግ ያስፈልጋል። የቤተክርስቲያን መሪዎች ጋር ሊሆን ይችላል። እንደ ክርስቲያን እያወራን ስለሆነ እርዳታ መፈለግ ሊያስፈልገን ይችላል። ምክንያቱም ቅድም እንዳልኩት ወደ ህይወት መሄድ የለበትም። ነፍስ እስከመጠፋፋት መድረስ አይኖርብንም ማለት። ስለዚህ እርዳታ መፈለግ ያለባቸውን ጊዜ በአግባቡ መረዳትና እርዳታ ወደ መፈለግ መሄድ ሊያስፈልግ ይችላል። ምናልባት አንዳንዱ ጉዳይ በማወቅ ውስጥ ሊስተካከል የሚችሉ ነገሮች አሉ። እውቀት ቅድም ያነሳ ነው አንዱ የማጥቃት ምክንያት እውቀት ማጣት ነው። ያለን አመለካከት ሮንግ ከመሆን ጋር የተገናኙ ናቸው። ራስን ካለ መግዛት ጋር የተገናኙ ናቸው። ስለዚህ በእግዚአብሔር ቃል የሚስተካከሉ በጸሎት የሚስተካከሉ
በምክር የሚስተካከሉ ብዙ ነገሮች ሊኖሩ ይችላሉ። መጠቃትስ ዕውቀት ከማጣት ሊመጣ ይችላል? መጠቃትም ዕውቀት ከማጣት ሊመጣ ይችላል። ምክንያቱም ራሱን አሳንሶ የሚያሰው መጠቃቱ እንደሚገባው የሚያስብ ሰው እኔን ጥፋተኛ ብለው አክቹአሊ ሁለቱ ነገሮች ተመጋጋቢ ናቸው። በጣም ሲጠቃ ሰው እንደዛ ማሰብ ሊጀምር ይችላል ወይም ደግሞ እንደዛ ማሰቡ ደግሞ ለጥቃት ሊዳርገው ይችላል። ስለዚህ እንደዛ አርጎ ራስን አሳንሶ ዝቅ አርጎ ወይም ደግሞ ይገባኛል እኔ ጥፋተኛ ስለሆንኩ ነው እኔ እንደዚህ ስለሆንኩ ነው የምጠቃው ብሎ ደግሞ አክሰፕት አርጎ ያንን ጥቃት በቃ የመኖር ነገርም አለ። ግን ቅድም ካነሳውልሽ ከእግዚአብሔር ዓላማ አንፃር እየተጠቃቃን እንድንኖር አይደለም ግቡ እንድንደጋገፍ ነው የተጠራ ነው ማለት ቅድም ያነሳ ነው የባል የራስነት ኃላፊነቱን ሚስትም ደግሞ የተሰጣትን የመገዛት ኃላፊነት በአግባቡ ይወጡ በሚለው መንፈስ ውስጥ ያለ አሁን ጌታ ኢየሱስ ክርስቶስ ምንድነው ያደረገው ለቤተክርስቲያን በቃሉ አጥቦ ቀድሶ ለራሱ ሊያረጋት ይላል አይደል? ፐርፌክት ስለሆነን አይደለም ክርስቶስ ይወደደን ገና አጥቦ ገና ቀድሶ ለራሱ ሊያረጋት ገና ሊሰራ ኮኖ እና በባልና በሚስት መካከል ባል ሚስትን ይውደድ ሲል ሚስት ላይ ብዙ የሚሰራ ነገር አለ። ፐርፌክት አይደለችም። በውድቀት ውስጥ ነው ሁላችንም እየኖርን ያለን። ሚስት ለባሏ ትገዛ ሲል ባል ፐርፌክት ስለሆነ አይደለም ሚስት ለባሏ የምትገዛው እንደውም ወደዛ ፐርፌክሽን እንድንመጣ ነው የሚረዳን። የባል እንደሚገባ ኃላፊነት መወጣቱ ሚስትን ወደሚፈልገው ፐርፌክሽን ነው የሚያመጣት። ልክ እንደዛ ሚስትም ደግሞ ለባሏ ስትገዛለት ወደዛ ፐርፌክሽን እንዲመጣ ነው የምትረዳው። መተጋገዝ ነው ያልኩሽ ለዛ ነው። ተጋገዛሉ በዛ ውስጥ ባል ሚስቱን ሲወዳት ውስጧ ያለ ዋስትና ማጣት ስሜት ቢኖራት ኢንሴኩሪቲ ቢኖራት ፍርሃት ቢኖራት ያንን ነው ሂል የሚያረጋው የባል ፍቅር ያንን ነው ፕሮቫይድ ሲያረግ ሲወዳት ሲጠነቀቅላት ሲንከባከባት ውስጧ ያ ፍርሃት ነው ይወጣ የሚመጣው። ለዚህ ነው እግዚአብሔር ቃል አንደኛ ጴጥሮስ ላይ ሲናገር ተስፋቸውን በእግዚአብሔር ላይ የጣሉ የቀድሞ ቅዱሳን ሴቶች ራሳቸውን ያስዋቡት በዚህ አይነት ለባሎቻቸው በመገዛት ነበር ይልና ሳራን ነው ምሳሌ አድርጎ የሚያመጣው። ሳራም አብርሃምን ጌታዬ እያለች ትታዘዘው ነበር እናንተ ምንም ሳትፈሩ መልካም ብታረጉ የእርሷ ልጆች ናችሁ። ምንም ሳትፈሩ ይላል። መፍራት የምትለዋ ነገር ዝም ብላ አይደለም የመጣችው። ምክንያቱም እንዳንገዛ የሚያረገን አንዱ ፍርሃት ስለሆነ እናንተ ምንም ሳትፈሩ መልካም ብታረጉ የእሷ ልጆች ናችሁ። ፍርሃት ሲኖር ለመገዛት እንቸገራለን። ለምንድን ነው የምንፈራው? በትክክል ባይመራስ በትክክል ባያስተዳድርስ በትክክል ብለን ነው የምንፈራው። ግን ተስፋችሁን በእግዚአብሔር ላይ አርጉ ነው ጥሪው። ተስፋችንን በእግዚአብሔር ላይ ካረገን ፍርሃት ይጠፋል። እና ባል የተሰጠውን ኃላፊነት ባደረገ ቁጥር በሴቷ ውስጥ ያለ ፍርሃት ነው ይጠፋው። ኢንሴኩሪቲዋ እየጠፋ ይመጣል፣ ፍርሃቷ እየጠፋ ይመጣል። which is በጣም ፐርፌክት ነገር በጣም የሚያምር ነገር። ልክ እንደዛ ደግሞ ሚስት ደግሞ ለባሏ በተገዛችለት መጠን ራሱን መግዛት እንዲችል ትኩረት እንዲያረግ ስራው ላይ ትኩረት እንዲያረግ ቤቱ ላይ ትኩረት እንዲያረግ ልጆቹ ላይ ትኩረት እንዲያረግ በጣም ታግዘዋለች በጣም ትረዳዋለች። እዚህ ይሄ የተሰጠን ኃላፊነት ምን ተናነጽበት ነው ውስጣችን ያለውን አላስፈላጊ ነገር የሚያጥብልን የሂሊንግ ፕሮሰስ ነው። በሌላ አነጋገር ሂሊንግ ነው የሚከናወነው። በዚህ ውስጥ ሂል እናረጋለን። በጣም ብዙ ጉዳቶች ያሉን ሰዎች ስለሆነን ማለት ነው። በዚህ ምድር በኃጢአት ውስጥ ወደቀ ማንነት ውስጥ ነው እየኖርን ያለን። በህይወታችን በሚያጋጥሙን ብዙ ነገሮች ውስጥ በብዙ ነገር አልፈን ነው የምንኖረው። እዚህ ያንን ሂል የማረግ ሂደት በዚህ በባልና በሚስት የመቀባበል ነገር ውስጥ ኃላፊነታቸውን በአግባቡ በመወጣት ውስጥ ሂሊንግ ያልፋል። ያንን ሂሊንግ የተሰጠንን ኃላፊነት በመወጣታችን ውስጥ እንሰጣለን ለዛኛ ሰው። አሁን can you imagine በኔ መገዛት ውስጥ ባሌን እግዚአብሔር ራሱን እንዲገዛ እንዲያተኩር እግዚአብሔር የሰጠው ዓላማ ላይ እንዲያተኩር ያለውን አቅም ሰብስቦ ትኩረት አድርጎ እንዲሰራ ማገልገልም ከሆነ እንዲያገለግል
ቤቱ በአግባቡ እንዲያስተዳድር የኔ መገዛት ህልፕ ካረገው ገዛለው እስከመጨረሻ የባልም ፍቅር ደግሞ በተመሳሳይ ሚስትን እንደዛ ሂል የሚያረግ ከሆነ ባል ይስጣት ለፍቅር ለሚስቱ ግን አስቢው በተቃራኒው ብናረገው ማለት ነው ለመረዳዳት የተሰጠነን ነገር አሁን ፍርሃቷን ፍጹም ፍቅር ፍርሃትን አውጥቶ ይጥላል አይደል ፍቅር ሲኖር ፍርሃት ይጠፋል ፍርሃቷን የሚያብስ ነገር የሚያረግ ከሆነ ኢንሴኪዩሪቲዋን የሚጨምር ዋስትና ማጣቷን የሚጨምር ነገር ባል የሚያረግ ከሆነ ልክ እንደዛው ሚስትም ደግሞ ባለመገዛቷ ውስጥ በባሏ ውስጥ ያለ ነገር ራሱን እንዳይገዛ የሚያረግ ነገር ባሏን እሷ የምታረግ ከሆነ እየተመጋገበ ነው የሚሄደው እርስ በርሱ ማለት ነው ስለዚህ የኔስ አስተዋጽኦ በዚህ ውስጥ ምንድነው የሚለውን ነገር ቆም ብሎ ማየት ያስፈልገናል ማለት ነው ይሄንን ስናነሳ ምናልባት አንደኛው ሰው እንደሚገባ ኃላፊነቱን ማይወጣ ሲሆን ሌላኛው ሰው ምን ይሁን የሚል ሐሳብም ደግሞ ከዚህ ጋር ተያይዞ ሊነሳ ይችላል እግዚአብሔር ቃል ይሄንን ኃላፊነት ሲሰጥ ለሚስት ለራሷ ለባልም ለራሱ ነው የሰጠው ሚስቶች ወይ ተብሎ ለሚስት ባሎች ወይ ተብሎ ለባል ነው የተሰጠው ስለዚህ ምናልባት የትዳር አጋራችን እንደሚገባ የእግዚአብሔር ቃል የሰጣቸውን ኃላፊነት እየተወጡ አይደለም ብለን የምናስብ ከሆነ የራሳችንን ኃላፊነት በማቆም አይደለም ሪስፖንድ የምናረጋው አይደለም በፍጹም ስትገዛልኝ ወዳታለሁ ወይም ሲወደኝ ይገዛለታለሁ ምንባባለው ጉዳይ አይደለም ውደድ ነው የተባለው ተገዢ ነው የተባለችው ግን ደግሞ ያኛውን ሰው መርዳት ያስፈልጋል ወደ ኃላፊነቱ እንዲመጣ ኦፍ ኮርስ መጸለይ ያለብን ለትዳር አጋራችን ወደ ኃላፊነቱ ወደ ተሰጠው ነገር በትክክል በእግዚአብሔር ፖዚሽን በተሰጠው ቦታ ላይ እንዲቀመጥ በደንብ ያስፈልገናል መጸለይ ያለብን ሐሳባችንን በአግባቡ መነጋገር አለብን መንገር አለብን ለትዳር አጋራችን እንደዚህ እየተሰማኝ አይደለም እየሰማሽኝ ወይ እየታዘሽኝ ወይም ደግሞ እንደሆነ አይሰማኝም ማለት ይችላል ይወደድከኝ እንደሆነ እየተሰማኝ አይደለም ማለት ትችላለች መረዳዳት እንችላለን ኃላፊነቶቻችንን መወጣት እንችል ማለት ነው በማቆም አይደለም የምንገልጠው ወደ ማቆም የምንሄድ ከሆነ እንትኑ እየጨመረ ነው የሚሄደው ውጥረቱ እየጨመረ ነው የሚሄደው ውጥረት ከጨመረ ደግሞ መቀባበል እየቀነሰ ይመጣል ማቋረጥ ቪሸስ የሆነ ሰርክል ውስጥ ነው ባልና ሚስቱ የሚገቡት ማለት ነው እና እንደዛ ከመሆን በጣም ራስን መጠበቅ ያስፈልጋል እና ቀደም ባነሳሹ ምንድነው መደረግ ያለበት አሁን እርዳታ ያስፈልጋል በዚህ ቦታ ላይ ብለው በሚሉት ነገር እርዳታ መጠየቅ በጣም የከፋ ነገር አለ በመካከላችን ብለው ሲሉ እርዳታን መጠየቅ ያስፈልጋቸዋል እገዛን መጠየቅ ያስፈልጋቸዋል ግን ደግሞ ኃላፊነትን በመወጣት መቀጠል ደግሞ በጣም አስፈላጊና ወሳኝ ነው ማለት ነው የቤተክርስቲያንስ ኃላፊነት ምንድነው ስለ ቤተክርስቲያን ኃላፊነት ስንመጣ ቤተክርስቲያን ብዙ ኃላፊነት እንዳለባት ይሰማኛል እኔ ምክንያቱም ጥሪያችን እንደ ቤተክርስቲያን ብርሃንና ጨው የመሆን ጥሪ ነው ያለን ያንን መወጣት የምንችለው እንደ እግዚአብሔር ቃል ቤተክርስቲያን እንደ እግዚአብሔር ቃል መቆም ስትችል ነው ብርሃንና ጨው መሆን የምትችለውና ይሄንንም ጉዳይ በተመለከተ ጋብቻንም ቤተሰብንም በተመለከተ በእግዚአብሔር ቃል እውነት ላይ በመቆም ውስጥ ነው ብርሃንና ጨው መሆን የሚቻለው እንደሚገባ ሆነናል ወይ አይ ዶንት ቲንክ ሶ ነው አይመስለኝም ስለዚህ መደረግ ያለባቸው ነገሮች አሉ ብዬ አስባለሁ እግዚአብሔርን ቃል በስነ ስርዓት ቤተክርስቲያን ማስተማር አለባት ሳናጣመም ሳናዛባ እኛ ወደ ፈለግነው አቅጣጫ ሳናዞረው እግዚአብሔር ቃል የሚለውን በአግባቡ ቤተክርስቲያን ማስተማር አለባት እንደሚገባ በመድረኮቻችንም ላይ ይሄ የቤተሰብ ጉዳይ የትዳር ጉዳይ በደም ተጋቢውን ትኩረት አግኝቷል ወይ ካለን አላገኘም ነው የሚለው ከየተቀን ህይወታችንን በሚነካበት ልክ ትኩረት አላገኝ ሁላችንም በአንድም በሌላ በቤተሰብ ውስጥ ነው ያለነው ዋና ነገር ነው የእግዚአብሔርም የከበረ ሐሳቡ ነው ግን በዛ ልክ ትኩረት አላገኝም አሁን በተክርስቲያን ላይ የምታየው ነገር በአመት አንዴ ወይ ምናምን አንዳንድ በተክርስቲያን ላይ በአመት ሁለቴ የሆነ አንድ ቀን ፕሮግራም ምናምን ይዘጋጅና ዛሬ አብዛኛው ፕሮግራም በቀልድና በመናምን ነው የታጀበ ነው እሱን ልክ በጋብቻ ላይ ምናምን እንደሰራን አርገን የሁል ጊዜ ስራ ነው መሆን ያለበት
ኢቭን ከታች ከልጅነታቸው ጀምረን ልንሰራበት የሚገባ ነገር ነው ብዬ ነው የማምነው። ብዙ ጊዜ ቤተክርስቲያን ላይ ይሄን ነገር ለመስራት ራሱ ጥረት የሚደረገው በቃ ወጣቶቹ በራሳቸው መንገድ ሄደው የሚሆኑትን ሆነው የሚሳሳቱትን ተሳስተው የሚያጠፉትን አጥፍተው ምናምን ብለው እዛ አንድ ጮኛ ነገር ይዘው ሲመጡ ያኔ ጮኛ ይዘው የመጡ ጊዜ ቤተክርስቲያን ትንሽም ቢሆን የጋብቻ ትምህርት ለማስተማር ጥረት ይደረጋል ማለት ነው። ከዛ በፊትስ እንዴት ነው ስርዓት ባለው መንገድ ስለ ጋብቻና ቤተሰብ ምን አይነት ግንዛቤ ያገኙ ልጆች ማደግ ያለባቸው? በሚመጥናቸው መንገድ ከታች ጀምሮ ልናሳድጋቸው አይገባም ወይ? ይሄ በጣም ያሳስበኛል ማለት ነው። ሌላኛው የተዛቡ አመለካከቶች አሁንም ቤተክርስቲያን ላይ ያሉ ወንድና ሴትን በተመለከተ የተዛቡ አመለካከቶች አሉ። በቤተክርስቲያን ውስጥ አሳንሶ ማየት አለ። ምን ከደው ጉዳይ አይደለም። አሳንሶ ማየቶች አሉ። ያ ነው ወጥቶ ሪፍሌክት የሚያደርገው። እኛ መካከል ያለው ነገር ወደ ውጭ ሄዶ ሪፍሌክት ያደርጋል። እኛ ምሳሌ ካልሆነን እንደ ቤተክርስቲያን እግዚአብሔር የሰጠንን ዓላማ እግዚአብሔር የሰጠንን ጥሪ በጋራ ሆነን በመተሳሰብ በአንድነት በመስማማት የእግዚአብሔርን ሐሳብ በዚህ ምድር ላይ አብረን እንደ ሴትም እንደ ወንድም አብረን በጋራ ቆመን ምናስፈጽም ነው መሆን ያለብን። እዛው ቤተክርስቲያን ውስጥ እንደዚህ አይነት አመለካከት ምናራምድ ከሆነ እንደሚገባ ብርሃንና ጨው ልንሆን አንችልም ለጨለማው ዓለም። ብዙ ጥፋት ላለው ደጅ ምሳሌ መሆን አንችልም። በሴት ውስጥ ያለም ነገር ለቤተክርስቲያን ያስፈልጋል። በወንድም ውስጥ ያለ ነገር ለቤተክርስቲያን ያስፈልጋል። የሚበልጥና የሚያንስ ጸጋ እግዚአብሔር የለውም። በሁላችንም ላይ እግዚአብሔር መንፈስ ወርዷል። ስለዚህ መከባበር ይጠበቅብናል። እንደ ቤተክርስቲያን እርስ በርስ ያለን ግንኙነት ትክክል መምጣት አለበት ብዬ አስባለሁ። ከዛ ባለፈ ደግሞ ቤተክርስቲያን ሰዎች ሲመጡ ችግር ገጥሟቸው ቅድማው ስለ አቢዩስ ተነሳው ለምሳሌ በባልና በሚስት መካከል አለመግባባቶች ተፈጥረው በእነዚህ ሰዎች እርዳታን ፈልገው ወደ ቤተክርስቲያን ሲመጡ በምን መልኩ ነው ማኔጅ ያደርግናቸው ያለነው እንዴት ነው ያደረግን ያለነው ራሱ የሚለው በጣም ስራ የሚጠይቅ ነገር ነው ብዬ አስባለሁ። ዝም በማሰኘት ነው ብዙ ጊዜ ዝም በማሰኘት ይሄ በቃ አንቺም ተይ አንተም ተው አይነት አካይድ ነው እንጂ ምንድነው ትክክል እዛ ውስጥ እየሆነ ያለው ምን አይነት መርህ ነው? በነገራችን ላይ ጋብቻ ችግር ውስጥ የሚገባው የእግዚአብሔር ቃል መርህ ሲጣስ ምን መርህ ነው እነዚህ ባልና ሚስቶች የጣሱት? ምን ስለተፈጠረ ነው በመካከላቸው ይሄ ነገር የሆነው የሚለውን ነገር ቆም ብሎ ጊዜ ወስዶ ተረርቶ የሆነውን ነገር ትክክለኛ መፍትሄ ከመስጠት ይልቅ አሁን ባልኩሽ በቃ ተውተው ይቀርበል ጋብቻ ኪዳን ነው በርግጥ ምንም ጥያቄ የለውም። ግን ችግሮችን ኪዳን ነው ግን ደግሞ ችግሮች ሲፈጠሩ ችግሩን መፍታት አለ እና ሴቷን ቅድም ጫን የማለት ነገር ከእግዚአብሔር ቃል ተገዢ ነው የሚለው ተገዢ የማለት ነገር ወንዱንም ደግሞ ቻል ተሸከም የማለት አይነት እንደዚህ አይነት አካሄዶች ከመሄድ ምንድነው የሳቱት? እግዚአብሔር ሐሳብ እሱ ስላልሆነ ማለት ነው። ቻይ ምናምን በመባባል ውስጥ እንድንኖር አይደለም ጌታ የሚፈልገው። ከፍ ያለ ዓላማ ነው እሱ ያለው። አብረን ቆመን የሱን ሐሳብ በጋራ እንድንፈጽም ነው የተጠራነው እንጂ በቻልና ቻይ እንድንኖር አይደለም የተጠራነው። ስለዚህ ቤተክርስቲያን ለዚህ ነገር በጣም ትኩረት መስጠት አለባት፣ መንቃት አለባት። የቸልተኝነት ስራ መቆም አለበት። ያልተገባ የሆነ አቢዩዝ ካለ ጥቃት ካለ ቆም ተብሎ ምን መደረግ አለበት የሚለው በደንብ መወያየት ያስፈልጋል። ምንድነው መፍትሄው የሚለው በስነ ስርዓት ማምጣት ይፈልጋል። አይኔ ቤተክርስቲያንም ቢሄድ አይሰሙኝም የሚል ነገር ሰዎች እንዲያዳብሩ መሆን የለበትም። ሞከርኩ የሚሰማኝ የለም የሚሉ በጣም ብዙ ሰዎች አሉ። ተገቢውን መፍትሄ ዛጎታ ላይ አለ መስጠት በጣም አለ። ሳይድ አርጎ ማሰብ በጣም ነው ያለው። ወደ አንዱ ወገን ማዘንበል ቀድሞ መጥቶ የተናገረው ነው የሚሰማው። በቃ አንዱ ይመጣና ቀድሞ ያሳምናል። ከዛ ሌላኛው ሲመጣ የሚሰማው የለም። እና ያ በጣም ተገቢ ስላልሆነ ቤተክርስቲያን እዚህ ላይ በጣም ትኩረት ሰጥታ መስራት አለባት ብዬ አስባለሁ። በማስተማሩ ምሳሌ በመሆኑ ከዛ ደግሞ የከፋ ነገር ሲመጣ ደግሞ በአግባቡ በስርዓቱ ነገሩን መፍታት ላይ ትልቅ ኃላፊነት አለ ብዬ አስባለሁ። እግዚአብሔር ይመስገን። እንግዲህ በርካታ ቁም ነገሮችን ያነሳ ነው ብዙ ተመልካቾች እንደተጠቀሙ አምናለሁኝ። በእውነት እግዚአብሔር ይባርክሽ። አንቺ አገልግሎት አድርገሽ ከማድረግሽ ይዘሽ
ለእግዚአብሔር ቤት ይሄንን ኮንትሪቢዩት እያደረግሽ ስለሆነ ስላንቺ እግዚአብሔርን እጅግ አድርገን እናመሰግናለን። ክርስቲያን አማካሪዎች ደግሞ እንደዚህ ይብዙልን። ምክንያቱም አንዳንድ ጊዜ ምክርን ከመንቀዳበት ቦታም መጠንቀቅ እንደሚያስፈልግ አስባለሁ። ምን አይነት መጽሐፍት እንደሚመክሩን በምን አይነት መንፈስ እየተመከረን እንደሆነ ማሰብም ዝም ብሎ እንደው ጆሮን የሚቆረቆር ደስ የሚያሰኝ ነገር ለኛ የሚቆረቆር የሚመስል ነገር በሰማንበት ቦታ ሁሉ እንዳንገኝ እንዳንቺ አይነት እንደ እግዚአብሔር ቃል በእግዚአብሔር መንፈስ እየተመሩ የሚመክሩ እግዚአብሔር ያብዛልን እላለሁ። የመጨረሻ መልእክት ካለሽ አስተላልፊ። የመጨረሻ ማለት የምፈልገው የእግዚአብሔርን ልብ ከአንዳንድ ተላለፍ እግዚአብሔር ወንድን ሲፈጥር ሴትን ሲፈጥር በመልኩ ሲፈጥር አብሮነታቸውንም ሲፈጥር በእነሱ ውስጥ ዓላማውን ሊፈጽም ፈልጎ ነው። አሁንም ባለን ክርስቲያን ሰዎች ትዳር ውስጥ እግዚአብሔር መፈጸም የሚፈልገው የከበረ ሐሳቡ አለ። ክፉ ደግሞ በየትኛው መንገድ ይሄንን ዩኒቲ ይሄንን ህብረት መምታት ይፈልጋል። ስለዚህ ባሎች ሚስቶችም በማስተዋል ነቅተው ቤታቸውን እንዲጠብቁ ትዳራቸውን እንዲጠብቁ የተሰጣቸውን ኃላፊነት እንደሚገባ በቤታቸው ውስጥ እንዲወጡ ልጆቻቸውን እንዲጠብቁ እልህኝነት አይጠቅምም። የበላይነትን ለማስጠበቅ ስልጣንን ለማስጠበቅ የሚደረግ ትግል ትዳርን አይረዳም አያግዝም። ስለዚህ ከዚህ ወተን እግዚአብሔር ያለንን የተሰጠንን ኃላፊነት ላይ ባልም እንደባል ሚስትም እንደባል የተሰጣቸው ኃላፊነት ላይ እንዲያተክሩ ምናልባት ባለፈ ግንኙነት እስከዛሬ ድረስ እንደ ባልና ሚስት በመጣችሁበት ሁኔታ ብዙ ትግል አልፈናል ብላችሁ የምታስቡ ሰዎች ብትኖሩ ከዚህ የተነሳ ውስጣችን ተቋስሏል ብላችሁ የምታስቡ ሰዎች ብትኖሩ በእግዚአብሔር ተስፋ አይቆረጥም። እግዚአብሔር ዳግም ዕድል የሚሰጥ አምላክ ነውና ወደ እግዚአብሔር ቃል ከተመለስን በንስሐ በይቅርታ ወደ እግዚአብሔር ቃል ከተመለስን አሁንም የእግዚአብሔርን ፈቃድ ለማድረግ ራሳችንን እስካነሳሳን ድረስ የእግዚአብሔርን ሐሳብ በህይወታችን ላይ በዚህ ምድር በመኖርበት እድሜ ሁሉ ፈጽመን እንድናልፍ የእግዚአብሔር ጸጋና ኃይል ከኛ ጋር ይሆናልና እንድትበረቱ በእንደዚህ አይነት ከበድ ባለ ነገር ውስጥ የምታልፉ ሰዎች እንደገና ልባችሁን እንድታነሳሱ እግዚአብሔርን ተስፋ እንድታረጉ በእግዚአብሔር ተስፋ እንዳትቆርጡ ይሄን ማለት ፈልጋለሁ። በጣም እናመሰግናለን። እግዚአብሔር ያክብርልን። በጣም ለብዙዎች ለወንዶችም ለሴቶችም እንዲሁም በትዳር ውስጥ ላሉም ሰዎች ትልቅ ፈውስ እንደሆነ ዛሬ አምናለሁኝ። እግዚአብሔር ያክብርልን። ሐሳብሽን ስላካፈልሽን ጊዜሽን ስለሰጠሽን ሙያሽን ትምርትሽን አገልግሎትሽን ሁሉ ለእግዚአብሔር መንግስት ስራ የምትሰጪውን ነገር ሁሉ እግዚአብሔር ይባርክን እንላለን። እግዚአብሔር ይባርክልን። ቴንክ ዩ በጣም ትጂ በጣም ነው የማመሰግንሽ። ተባረኪ። እሺ ቴንክ ዩ ሶ ማች። የተወዳጁ ተመልካቾቻችን እንግዲህ በርካታ ነገሮችን ስለ ወንድነት ስለ ሴትነት ስለ ትዳር ስለ ጥቃትን ተከትሎ ደግሞ እየሰጠናቸው ስላሉ መጽሐፍ ቅዱሳዊ ስለሆኑና ስላልሆኑ ምላሾች የዳሰስንበት ፕሮግራማችን ይሄን ይመስል ነበር። አዘጋጅና አቅራቢዋ ትግስት እጅጉ ነበርኩኝ። እንግዲህ በሌላ እንግዳ ደግሞ እስከምንገናኝ ድረስ ቪዲዮዎችን ሼር እያደረጋችሁ አስተያየቶችን እየጻፋችሁ ለሌሎችም ሰዎች እያጋራችሁ ላይክ እያደረጋችሁ ቆዩ። አብራችሁን በዚህ አገልግሉ ላለሁኝ በሌላ ፕሮግራም ጠብቃችኋለሁ። መልካም ሳምንት።